ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ኢተዘኪሮ አበሳዚአነ በደላችንን ሳያስብ መዝሙር ዘአስተምህሮ ከህዳር 6 እስከ ህዳር 12 ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ፣ የሚነበቡ ምንባባትና የሚነበብ ቅዱስ ወንጌል እየተከታተላችሁ የምትገኙት የሰንበት ግጻዌ ህዳር 7 የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ኢተዘኪሮ አበሳዚአነ፣ ምስባክ ኢትዝክር ለነ አበሳነ ዘትካት። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሮሜ ምዕራፍ 5 ቁጥር 10 እስከ ፍጻሜ ምዕራፍ፣ ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እስከ 18፣ ንፍቅ ካህን የሐዋርያት ሥራ ምዕራፍ 22 ቁጥር 1 እስከ 12። ምስባክ ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ እስመ ተመንደብነ ፈድፋደ። ኢትዝክር ለነ በእንተ ዝናፈቅረኪ አበሳነ ሂደት ድፋት ዘትካት ሂደት አንበር። በእንተ ዝናፈቅረኪ ወነአብየኪ ኢትዝክር ለነ አበሳነ ዘትካት። ፍጡነ ሂደት ይዘት ከማጥቡ ይርከበነ ጭረት አነኒ ሳህልከ ፈጠረ እግዚኦ ወሰጠጠ ከማጥብኡ አነኒ ፍጡነ ይርከበነ ሳህልከ ፈጠረ እግዚኦ እስመ ሂደት ተመንደብነ በሰላሳ ፈድፋደ ደርስ እስመ ተመንደብነ በሰላሳ እግዚኦ ኢትዝክር ለነ አበሳነ ሰረቀ ለነ እምኔኪ ሰረቀ ለነ እምኔኪ ኢትዝክር ለነ አበሳነ ዘትካት ፍጡነ ደረት ይዘት ወያስተደሉ ይርከበነ በሰላሳ ሳይልከ ድንግል ፍጡነ ይርከበነ በሰላሳ ሳህልከ ድንግል ፍጡነ ይርከበነ በሰላሳ ሳህልከ ድንግል እግዚኦ እስመ ተመንደብነ በሰላሳ እግዚኦ ኢትዝክር መሰንቆ ለነ ርክርክ ወሰጠጠ አበሳነ አጥመቀ ዘትካት ደረት አንበር መሰንቆ ወሰጠጠ ኢትዝክር ለነ አበሳነ
አበሳነ አጥመቀ ዘትካት ፍጡነ ወያስተደሉ ይርከበነ በሰላሳ ሳእልከ እግዚኦ እስመ ተመንደብነ ፈድፋደ ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳህልከ እግዚኦ እስመ ተመንደብነ ፈድፋደ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 6 ቁጥር 5 እስከ 16። የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ። ቅዳሴ እግዚእ በግዕዝ ዜማ ይበል ዲያቆን። ወለእመቦ ዘተሃየ ምስለ ቢጹ ይድግሎቱ ወለእመቦ ዘተሃየሰ ምስለ ቢጹ ይድግሎቱ ይበሉ ሕዝብ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ይበል ካህን። ናኩተከ አምላክ ቅዱስ ፈጻሜ ነፍስነ ወሃቤ ሕይወትነ ዘኢይማስን መዝገብ አቡሁ ለዋህድ ወልድከ መድኃኒነ ዘይዜኑ ዘዚአከ ፈቃደ እስመ ፈቀድከ ከመ ንድኃን ብከ። የቅዳሴ እግዚእ ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለእለ
ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬ ልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዚህ ዕለት እዚህ ሰዓት በምህረቱና በቸርነቱ ጠብቆ ያደረሰን አባታችን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። በቅድሚያ ይህን የቅዱስ እግዚአብሔር ሚዲያ ሳምንታዊ የትምህርተ ወንጌል መርሃ ግብር የምትከታተሉ በመላው ዓለም እና በሀገርም ውስጥ ያላችሁ መምህራን፣ ካህናት፣ ዲያቆናት እንዲሁም ማህበረ ምእመናን ወምእመናት ሁላችሁም እግዚአብሔር ሰላም ከሁላችሁ ጋር በያላችሁበት ይድረሳችሁ። እንደ እግዚአብሔር አምላካችን መልካም ፈቃድ የተስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ እስመ ተመንደብነ ፈድፋደ ፍጡነ ይርከበነ ሳይልከ እግዚኦ። አቤቱ ምህረትህ ፈጥኖ ያግኘን። ይህንን መነሻ ኃይለ ቃል አድርገን እንማማራለን። እግዚአብሔር መንፈስ ቅዱስ ለኛ ለልጆቹ የሚገባንንና የሚገባንን ነገር እንዲያስተምረን ፈቃዱ ይሁንልን። የዛሬው መነሻ የትምህርታችን መነሻ ያደረግነው ከወንጌሉ በፊት ዲያቆኑ መስቀሉን ይዞ የሚሰብከው መዝሙረ ዳዊትን ነው። መዝሙረ ዳዊት 78 ቁጥር 8 ላይ የምናገኘው ቅዱስ ቃል ነው። እንግዲህ ወደዚህ ኃይለ ቃል ትርጓሜ ከመግባታችን አስቀድሞ ያው ወቅቱንና ዘመኑን አስመልክቶ እንገልጣለን። መስከረም 26 ቀን የጀመርነው ዘመነ መጸው በውስጡ የተለያዩ ንዑሳን ክፍሎች አሉት። የመጀመሪያው ንዑስ ክፍል ወርሃ ጽጌ ዘመነ ጽጌ የሚባለው ነው። እሱ እንግዲህ ህዳር 5 ላይ ያልቃል፣ ይጠናቀቃል። ከህዳር 6 እስከ ታኅሳስ 6 ድረስ ያለው ደግሞ ዘመነ አስተምህሮ ይባላል። ዘመነ አስተምህሮ ማለት የይቅርታ ዘመን፣ የምህረት ዘመን ማለት ነው። ስለዚህ በዚህ በመጀመሪያው ዘመነ አስተምህሮ ንዑስ ክፍል እንግዲህ የቅዱስ ያሬድ መዝሙረ ቅዱስ ያሬዱ ኢተዘኪሮ አበሳዚአነ ኢሃደገነ ፍጹመ ንማስን ኄር እግዚአብሔር። ቸሩ አምላካችን እግዚአብሔር የቀደመ በደላችንንና ኃጢአታችንን ሳያስብብን ኢሃደገነ ፍጹመ ንማስን ፈጽሞ እንጠፋ ዘንድ አልተወንም ማለት ነው የሚገልጠው። እንግዲህ ሰው በደለኛ ከሆነ ኃጢአተኛ ከሆነ እንደ ሰውኛ ፍርድ የሚቀበለው ቅጣት አለው። የሞት ቅጣት ሊሆን ይችላል፣ የእስራት ቅጣት ሊሆን ይችላል፣ እስከ መጨረሻው ዘላለማዊ የሆነ ቅጣት ሊሆን ይችላል እና ቸሩ አምላካችን እግዚአብሔር ግን የቀደመ በደላችንን ሳያስብብን እሱ ቸሩ አምላካችን እግዚአብሔር ምህረት ቸርነት የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ኢሃደገነ ፍጹመ ንማስን ጠፍተን ቀር ዘንድ አልተወንም። አዘዞሙ ሙሴ ለሕዝብ ያክብሩ ሰንበተ በጽድቅ። እነሆ በሙሴ አድሮ በወጡ ሕዝበ እግዚአብሔር የተሰኙ እስራኤል ሰንበቱን ለተሰንበቱን ያከብሩ ዘንድ ይሄው ኄር እግዚአብሔር ቸሩ አምላካችን እግዚአብሔር እንጠፋ ዘንድ ያልተወን እሱ አምላካችን እግዚአብሔር
ኢህአደገነ ፍጹመ ነባስን ጠፋ ዘንድ ያልተወን ልዑል አምላካችን እግዚአብሔር እርሱ ሰንበትን ያከብሩ ዘንድ በሙሴ አድሮ ሕዝቡን አዘዛቸው በማለት ነው እንግዲህ የዕለቱ ዝማሬ የሚገልጠው። እንግዲህ መዝሙረ ቅዱስ ያሬዱ የሚያስረዳውና የሚያጠይቀው እግዚአብሔርን ቸርነት ነው፣ እግዚአብሔርን ይቅር ባይነት ነው። እግዚአብሔርን በበደልነውና በሰራነው ኃጢአት እንደወጡ ይቅሩ እንደገቡ ይውጡ አለማለቱን የሚያስረዳና የሚያጠይቅ ምስጢር ነው። ቅዱስ ዳዊት እንግዲህ ስለ እግዚአብሔር ምሕረትና ቸርነት አብዝተው ከዘመሩ ምስጋና ካቀረቡ የምስጋና ሀብት ከተሰጣቸው መካከል አንደኛው ቅዱስ ዳዊት ነው። ከመዝሙረ ቅዱስ ያሬዱ ጋራ እንግዲህ የቅዱስ ያሬድ ዳዊትም ተመሳሳይ ነው። የተስክር ለነ አበሳነ ዘትካት የቀደመ በደላችንን አታስብብን። ፍጡረ ይርከበነ ሳይለከ እግዚኦ አቤቱ ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ ፈጽሞ ተቸግረናልና ይላል። እንግዲህ ከዚህ ከጾመ ነቢያት ቀደም ብሎ የሚታሰበው የዘመነ አስተምህሮ የሚያስረዳውና የሚያጠይቀው ያንን በበደሉና በኃጢአቱ ተፈርዶበት በመንጸፈ ደይን ወድቆ በእግረ አጋንንት ተጠቅጥቆ ይኖር የነበረውን በጨለማ ውስጥ ይኖር የነበረውን ምሕረት እግዚአብሔርን ይፈልግ የነበረውን ምሕረት እግዚአብሔር ይጠይቅ የነበረውን የሰው ልጅ ዘመን ነው የሚያስረዳው እና ኢትስክር ለነ አበሳነ ዘጥቃት አባቶቻችን ሲተረጉሙ በአዳም ተገብቶ ይሉታል። በአባታችን በአዳም ተገብቶ ኢትስክር ለነ አበሳነ ዘጥቃት አታድርግ ያልከንን አድርገን በበላነው ዕፀ በለስ አማካኝነት በገጠመን ስህተት በገጠመን ሞት በገጠመን ኃጢአት አማካኝነት አቤቱ እነሆ የቀደመውን በደላችንን አታስብብን፣ አትድርጉ ያልከንን ማድረጋችንን መተላለፋችንን አስበህ በቀደመው ኃጢአታችን በደረሰብን በመንጸፈ ደይን መውደቅ በእግረ አጋንንት መጠቅጠቅ አትርሳን ነው፣ አስታውሰን ነው። በምህረት በይቅርታ ይቅር በለን ነው እና ፍጡነ ይርከበነ ሳይለከ እግዚኦ አቤቱ ከልጅ ልጅ ተወልጄ በሜዳ ተመላልሼ አድንሃለሁ ብለህ በተናገርከው በይቅርታ ቃልህ አማካኝነት ይቅር በለን። ፍጡነ ይርከበነ ሳይለከ እግዚኦ አቤቱ ፈጥሮ ይቅርታ ይደረግልን፣ ምህረትህ ይደረግልን። ምክንያቱም በዲያብሎስ ጭካኔ በዲያብሎስ አገዛዝ ስር ወድቀው ስለነበሩ እነዚያ በአዳምና በልጆቹ በደልና ኃጢአት በአዳምና በልጆቹ ጥያቄ በአዳምና በልጆቹ ምህረት እግዚአብሔርን ፍለጋ ቅዱስ ዳዊት እንግዲህ በዚያ ገብቶ ነው ኢትስክር ለነ አበሳነ ዘትካት የቀደመ በደላችንን አታስብብን። አባታችን አዳም ደክሞ ሰንፎ በሰራው ኃጢአት እናታችን ሔዋን ደክማ ሰንፋ በሰራችው ኃጢአት በኃጢአት እንደተያዘን እንድንቀር አታድርገን ነው። ኢትስክር ለነ ነው አታስብብን። ፍጡነ ይርከበነ ሳይለከ እግዚኦ አቤቱ ያንተ ይቅርታ ምህረት ቸርነት ፈጥኖ ታግኘን ፈጥና ታግኘን ይቅር በለን ማለት ነው። እስመ ተመንደብነ መፈድፋደ ፈጽሞ ተቸግረናልና በምን በግብረ ኃጢአት በኃጢአት በመውደቅ በመንጸፈ ደይን በመውደቅ በእግረ አጋንንት በመጠቅጠቅ እንግዲህ ቅዱስ ዳዊት ይህን ዝማሬ በዘመረበት ወቅትና ጊዜ የሰው ልጅ በጨለማ ውስጥ ይኖር የነበረበት ወቅት ነው። የሞት ጥላ አጥልቶ በነበረበት ሰዓት በኃጢአት ወድቆ በነበረበት ሰዓት ያሰማው ጩኸት ነው ቅዱስ ዳዊት። ስለዚህ ፈጽሞ ተቸግረናልና አቤቱ ይቅርታ ምህረት ይደረግልን ይፈጸምልን። እስመ ተመንደብነ ፈድፋደ ፈጽሞ ተቸግረናልና በማለት ቅዱስ ዳዊት ይናገራል። ሌላው በመናገር በማሰብ በመስራት በሰራነው ኃጢአት ይህንን የቀደመውን በደላችንን አቤቱ አታስብብን፣ ፈጥኖ ይቅርታ ምህረት ይደረግልን። እስመ ተመንደብነ ተፈድፋደ በኃጢአት በመውደቅ ተቸግረናልና። የወደዳችሁ ይህንን ቅዱስ ቃል የምትሰሙ በኃጢአት እንደመውደቅ ያለ ችግር የለም። ምህረት እግዚአብሔርን እንደማጣት ከምህረት እግዚአብሔር እንደመራቅ ከእግዚአብሔር ፊት እንደመኮብለል እግዚአብሔርን እንደማጣት ያለ ትልቅ ችግር የለም። ሌላው ሁሉ ችግር ያልፋል። ሰው
በሚበላው ነገር፣ በሚጠጣው ነገር፣ በሚኖርበት ነገር፣ በሚለብሰው ነገር ቢቸገር ይሄ የልብስ ማጣት ችግሩ፣ የመብል ማጣት ችግሩ፣ የመጠጥ ማጣት ችግሩ፣ የመኖሪያ ማጣት ችግሩ አይከተለውም። ሊከተለው የሚችለው እግዚአብሔርን ማጣት፣ በኃጢአት መውደቅ፣ የጽድቅ ድሃ መሆን፣ ከምሕረተ እግዚአብሔር መራቅ ይሄ ትልቅ ችግር ነው። ስለዚህ ነው ፍጡነ ይርከበነ ሳይልከ እግዚኦ ቅዱስ ዳዊት እግዚአብሔር ምሕረት ለማግኘት ሲቸኩል ነው የምንመለከተው፣ ሲናፍቅ ነው የምንመለከተው። ፍጡነ ይርከበነ ሳይልከ እግዚኦ አቤቱ ይቅርታ ፈጥኖ ይደረግልን፣ አይዋልብን፣ አይደርብን፣ አይዘግይብን፣ ምሕረት ይደረግልን፣ ፈጥኖ ይሁንልን፣ ይፈጸምልን ሲል እንመለከታለንና ይህን ነው የሚያስመለክተው። ሌላው ቅዱስ ዳዊት እንግዲህ ሰባቱ ሀብታት ባለቤት እግዚአብሔር እንደ ልቤ ያለው በአንድ ወቅት ላይ ኃጢአት ሰርቶ በደል በድሎ እንደነበረ ቅዱስ መጽሐፍ ያስነብበናል። በተለይ እንግዲህ ኢስተ ኦሪዮንን አስገድሎ በቅድሚያ በመጀመሪያ ደረጃ ዳር ድንበሩን እንዲጠብቅ አዝምቶ እሱ በሰገነቱ ተቀምጦ በኢስተ ኦሪዮ በቤርሳቤህ ላይ አመንዝሮ ጸንሳበት ስለነበረ እሱን ከጦር ሜዳ አስመጥቶ እንግዲህ ኃጢአቱን ለመሸፈን ያደረገው ሙከራ ነበረ፣ አልተሳካለትም። ይሄ ኃጢአቱን ለመሸፈን ያደረገው ሙከራ ስላልተሳካለት በኦሪዮን ላይ የሞት ፍርድ እንዲፈረድበት አድርጓል። ሞቷል ማለት ነው። እንግዲህ አንደኛ የራሱ ያልሆነችውን ኢስተ ኦሪዮንን ተመኝቷል። መመኘትም ብቻ አይደለም አመንዝሯል። ካመነዘረ በኋላ ደግሞ ኃጢአቱን ለመሸፈን ያደረገው ሙከራ አለ፣ አልተሳካለትም። ያ ሙከራ ባይሳካለት ኦሪዮንን እንዲገደል አድርጎታል። ስለዚህ ይትስክር ለነ አበሳነ ዘትካት አቤቱ የቀደመ በደላችንን ኃጢአታችንን አትስብብን። ፍጡነ ይርከበነ ሳይልከ እግዚኦ ምሕረት ቸርነት ፈጥሮ ይደረግልን። እስመ ተመንደብነ በድፋደ በኃጢአት በመውደቅ ተቸግረናልና። በኃጢአት እንደመውደቅ ያለ ችግር ምንም ነገር የለም። ስለዚህ በኃጢአት ወድቀን ከመቸገር መሐሪው አምላክ ይቅር ባዩ አምላክ እሱ በምህረቱ በይቅርታው ይቅር ይበለን። እንግዲህ ዛሬ ያው አጠቃላይ መዝሙረ ቅዱስ ያሬዱም መዝሙረ ዳዊቱም መልእክታቱንም ስንመለከት ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ 5 ላይ ያለው ወሶበ እንዘ ጸሩንህነ ለእግዚአብሔር ተሳሃለነ በሞት ወልዱ እኛ ለእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅር አለን የሚለው ነው የሚነበበው። ይሄም ምህረት እግዚአብሔርን እግዚአብሔር ምህረትና ይቅርታ የሚያስረዳና የሚያጠይቅ ነው። የተነበበልንም የሚነበበልንም ቅዱስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ጀምሮ ያለው እንግዲህ እዚህ ማቴዎስ ምዕራፍ 6ን ስንመለከት አንቀጸ ጸሎትን እናገኛለን፣ አንቀጸ ምጽዋትን እናገኛለን፣ አንቀጸ ጾምን እናገኛለን። ከአንቀጸ ጸሎት ውስጥ አንደኛው የሆነው ይሄ የአባታችን ሆይ ጸሎት ነው። በተለይም እዚህ ሥርዓተ ጸሎት ላይ ሰዎች ከፈሪሳውያን የጸሎት አይነት መጠበቅ እንዳለባቸው ካስተማረ በኋላ የሐዲስ ኪዳኑን ሥርዓተ ጸሎት አባታችን ሆይ የሚለውን ሥርዓተ ጸሎት እንዳስተማረ ነው የምናገኘው። እዚህ ሥርዓተ ጸሎት ላይ ካሉ ከተነሱ ነጥቦች መካከል አንደኛው ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እኛ የበደሉንን ይቅር እንል ዘንድ አቤቱ በደላችንን ይቅር በለን በማለት ከነዚህ አባታችን ሆይ ላይ ከሚጠቀሱ ሥርዓተ ጸሎት መካከል የእግዚአብሔር ምህረትና ይቅርታ የሚያነሳው ህድግ ለነ አበሳነ ወጌጋየነ የሚለው ነው። አቤቱ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን አቤቱ ይላል። እኛ የበደሉንን እኛን በደል ይቅር እንደምትል ሁሉ የበደሉንን ይቅር እንል ዘንድ አድርገን ብለው መምህራነ ቤተ ክርስቲያንም ይተረጉሙታል። እንግዲህ ጠቅለል ስናደርገው ይሄ ዘመነ አስተምህሮ አጠቃላይ የሚያነሳው የሚያወሳው እግዚአብሔርን ምህረት እግዚአብሔርን ይቅርታ ነው። እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው ስንል ርሁቀ መዓት ከመዓት የራቀ ምህረቱ የበዛ ቸርነቱ የበዛ ነው ስንል ቸርነቱ የበዛ ከመዓት የራቀ እግዚአብሔር ምህረትና ቸርነት ማግኘት ከፈለግን መቀበል ከፈለግን እኛ ደግሞ ለሌሎቹ
ለወንድሞቻችን ምህረትን ይቅርታን ማድረግ እንደሚገባን ያስረዳል። ስለዚህ የተወደዳችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በዚህ ዕለተ ሰንበት ለምስጋናው፣ ለጸሎቱ፣ ለዝማሬው፣ ለአምልኮቱ በምህረቱ አደባባይ ከያቅጣጫው የምትሰበሰቡ ምህረት እግዚአብሔር ማግኘት የምትፈልጉ ክርስቲያኖች በቅድሚያ ምህረት እግዚአብሔርን ይቅር ባዩ አምላካችን የእግዚአብሔር ምህረት ከመጠየቃችንና ለማግኘትም ከመለመናችን አስቀድሞ እኛ እነሆ ይቅር ባዮች እንድንሆን የምህረት ሰዎች እንድንሆን የይቅርታ ሰዎች እንድንሆን ያስፈልጋል። የአባታችን ጸሎት ላይ አባታችን ሆይ የሚለው ሥርዓተ ጸሎትም ላይ የሚያስረዳን ይህንኑ ነው። አዎ እኛ የበደሉንን ይቅር እንደምንል አንተም በደላችንን ይቅር በለን። ይህንን ሥርዓተ ጸሎት ሲያጠቃልለው ምንድነው ያለው? እነሆ እናንተ የሰውን ኃጢአት በደል ይቅር ብትሉ ይቀርላችኋል። የእናንተ የሰውን ኃጢአትና በደል ይቅር የማትሉ ከሆነ ደግሞ ኃጢአታችሁ በደላችሁ ይያዝባችኋል ማለት ነው የሚያስቀምጠው። ስለዚህ ፍጡነ ይርከበነ ሳይልከ እግዚኦ፣ አቤቱ ይቅርታ ፈጥኖ ይደረግልን የሚለውን ሥርዓተ ጸሎት ከመጸለያችን አስቀድሞ እኛ የምህረት ሰዎች፣ እኛ የይቅርታ ሰዎች እንሁን። ዛሬ ለኛ ለኢትዮጵያውያን፣ ዛሬ ለኛ ለቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ፍጡነ ይርከበነ ሳይልከ እግዚኦ፣ አቤቱ ይቅርታ ፈጥኖ ይደረግልን የሚለው ጸሎት በእውነት ኢትዮጵያውያን በአጠቃላይ ኦርቶዶክሳውያን በአጠቃላይ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በአጠቃላይ በእውነት በዚህ ጊዜና በዚህ ሰዓት ክርስቲያኖች ከዋሉበት መዋል ካደሩበት ማደር በተሳናቸው ወቅት በፍርሃትና በሰቀቀን በሚያሳልፉበት በዚህ ወቅት ላይ ፍጡነ ይርከበነ ሳይልከ እግዚኦ የቅዱስ ዳዊት መዝሙር የቅዱስ ዳዊት ጸሎት እጅግ አጥብቀን ጸልይ ዘንድ ያስፈልጋል። በመሃል ሀገርም ያለን በዳር ላሉት ምክንያቱም ዳር ሲፈታ መሃል ዳር ይሆናል ነው እና ዛሬ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ላይ እየሆነ ያለውንና የሚሆነውን ነገር እየሰማን ዝም ሳይሆን በዚህ ወቅት በእውነት አዎ ትብብራችን፣ ድምጻችን፣ ቃላችን ሊሆን የሚገባው ሌላ ድምጽ አይደለም። ፍጡነ ይርከበነ ሳይልከ እግዚኦ ነው። አቤቱ ይቅርታ ፈጥኖ ይደረግልን ይሁንልን። ምክንያቱም እግዚአብሔር ምህረት እግዚአብሔር ገጸ ምህረቱ አይነ ምህረቱ ወደኛ ካላየ ገጸ ምህረቱ ወደኛ ካልተመለሰ አይነ ምህረቱ ወደኛ ካልተከፈተ እየሆነብን ያለው ነገር እነሆ ይሄ ዋዜማ ነው። ከዚህ በላይ ሊብስ ከዚህ በላይ ሊቀጥል ስለሚችል በፍጹም ንስሐ በፍጹም ይቅርታ በፍጹም እነሆ አንዱ የአንዱን በደል ይቅር በማለት ቤተሰብ የቤተሰቡን በደል ጓደኛ የጓደኛውን በደል ይቅር በማለት በተለይም ለአምልኮቱ የአምልኮቱ መሪዎች ሆነን አገልጋዮች ሆነን ፍጡነ ይርከበነ ሳይልከ የሚለውን እንዲሁ በዜማ የምናሳምረው በቅኝት የምናሳምረው ሁላችን በቅድሚያ እኛ የይቅርታ ሰዎች ሆነን ለሌላው የእግዚአብሔር ይቅርታ እንዲፈስ ምድራችን ላይ እንዲፈስ በምስራቁ እንዲፈስ በምዕራቡ እንዲፈስ በሰሜኑ እንዲፈስ በደቡቡ እንዲፈስ ያስፈልጋል። አዎ ስናየው የሚያሳየን ነገር በጎ አይደለምና ልክ በዘመነ ነቢያት ቅዱስ ዳዊት ፍጡነ ይርከበነ ሳይልከ እግዚኦ አቤቱ ይቅርታ ፈጥኖ ታግኘን ብሎ እንደጸለየ አሁን እያገኘን ያለው ጭካኔ ነው። ወንድም ወንድሙ ላይ እየጨከነ ነው። ወንድም ወንድሙን እያሳደደ ነው። ወንድም ወንድሙን እያቃጠለ ነው። ወንድም ወንድሙን እያረደ ነው። ወንድም ወንድሙን ማረፊያ እያሳጣ ነው። ወንድም ወንድሙን ማደሪያ እያሳጣ ነው። አዎ ወንድም ወንድሙን ሰው ከመንደሩ ወጥቶ በሽሽት በእውነት ወደ እሱን ወደማይመለከቱት ርህራሄ ወደ ሌላቸው ከሰው ይልቅ አራዊት ይሻሉኛል ብሎ ወደ ምድረ በዳ እየተሰደደ ያለበት ዘመንና ጊዜ ነው። ሰው ከአራዊት ከፍቷል፣ ከአውሬ ብሷል። ስለዚህ ዛሬ ሕፃናቱ ዛሬ የሰው ልጆች ወደ በረሃው ወደ ጫካው ወደ ምድረ በዳው አናብርት ወዳሉበት አናብስት ወዳሉበት ሌሎች የሚጣሉ አውሬዎች ወዳሉበት ሻውን ሽሽት ወደ ጫካ ገብቷል። ስለዚህ ታዲያ በዚህ ዘመን
የዳዊት መዝሙር አያስፈልገንም ትሏላችሁ? ኢትዮጵያውያን የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ፍጡነ ይርከበነ ኃይልከ እግዚኦ፣ አቤቱ ይቅርታ ፈጥኖ ይደረግልን። ያው እንግዲህ ድምፅ ወደ እግዚአብሔር ካላሰማንና እግዚአብሔር በቃ ካላለን አይሆንም። ምናልባት የዓለም መንግስታት የተባበሩት በእውነት የአውሮፓ ህብረትም እንበለው ሌላውም ዓለም እንበለው ይሄንን ሊያስቆመው አይችልም። በቃ ሊለው አይችልም። በቃ ሊለን የሚችለው ምህረቱ በእጁ ይሆነ፣ ይቅርታ በእጁ ይሆነ፣ ይቅርታው አድልዎ የሌለው ለሁሉ የሚደርስ እሱ አምላካችን እግዚአብሔር የሱ ይቅርታ ስለሆነ ፍጡነ ይርከበነ ኃይልከ እግዚኦ፣ አቤቱ ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ፣ ተቸግረናልና አብሮ መኖር አቅቶናል። ተሳስበን መኖር አቅተናል። ተቻችለን መኖር አቅቶናል። በህብረት መኖር አቅቶናል። በፍቅር መኖር አቅቶናል። ስለዚህ አምላካችን እግዚአብሔር ሆይ ፍጡነ ይርከበነ ኃይልከ እግዚኦ፣ ይቅርታ ፈጥኖ ይደረግልን ብሎ መጸለይ፣ መለመን፣ መጮህ ያስፈልጋል። የመከረን ያስተማረን ልዑል አምላካችን እግዚአብሔር ከህዳር 6 ጀምሮ እስከ ታኅሳስ 6 ያለውን ዘመነ አስተምህሮ የምህረት ዘመን፣ የይቅርታ ዘመን፣ የመመለስ ዘመን፣ የመተሳሰብ ዘመን፣ የፍቅር ዘመን እንዲያደርግልን የእሱ የልዑል አምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን። አዘዞሙ ሙሴ ለሕዝብ አዘዞሙ ሙሴ ለሕዝብ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ አዘዞሙ ሙሴ ለሕዝብ አዘዞሙ ሙሴ ለሕዝብ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ አዘዞሙ ሙሴ ለሕዝብ አዘዞሙ ሙሴ ለሕዝብ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ ያክብሩ ሰንበተ በጽድቅ ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳን